ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። የጂኦግራፊ እስረኛ መሆን ይበቃል፣ የባህሩ ዘመቻ አይቀሬ ነው ጠቅላዩ። አዲሱ የኢትዮጵያ ካርታ ይፋ ሆነ፣ የአሰብ ወደብ ተካቶበታል። ቢራቢሮ መቀመጫውን መሸፈን ሳትችል መሬት ትሸፍናለች፣ የኤርትራው ባለስልጣን አነጋጋሪ ምላሽ። የኢትዮጵያን የባህር በር ጥያቄ ማዳፈን አንችልም፣ ግብጽና ኤርትራን ያስደነገጠው የፕሬዝዳንት ሐሰን ሼክ መግለጫ። ሶማሊያ ሰልፏን ለወጠች፣ በባህር በሩ ጉዳይ ከኢትዮጵያ ጎን ቆመች። ጠቅላዩ ለኤርትራ የመጨረሻውን ማሳሰቢያ አሰምተዋል። የባህር በር ጉዳይ እንደማይቆምና ወደቡንም መቆጣጠራቸው አይቀሬ መሆኑን የተናገሩት ጠቅላይ ሚኒስትር አብይ ለባህር በሩ ሲባል ደም ከመፍሰሱ በፊት ለድርድር ራሳቸውን አዘጋጁ ሲሉ አሳስበዋል። በሌላ በኩል ደግሞ ኤርትራዊ ባለስልጣን ጠቅላዩ መልእክት አነጋጋሪ ምላሽ ሲሰጡ፣ ከወደ ሞቃዲሾ ደግሞ አስመራና ካይሮ ያልጠበቁት አስደንጋጭ መረጃ ተሰምቷል። ሶማሊያ የኢትዮጵያን ወደብ ጥያቄ እንደምትደግፍ ገልጻለች። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህርና ስለ አሰብ ወደብ በአዲስ መረር ያለ ንግግር ተመልሰዋል። የመደመር መንግስት የተሰኘ አራተኛ መጽሐፋቸውን ለንባብ ያበቁት ጠቅላይ ሚኒስትር አብይ አህመድ ይህንኑ መጽሐፋቸውን ባስመረቁበት አጋጣሚ ስለ ወደቡና የኢትዮጵያ የባህር በር ባለቤት የመሆን ህልም የተናገሩ ሲሆን ኢትዮጵያ የባህር በሯን ታበጃለች፣ ይህ አይቀሬ ነው ሲሉ የወደብ ማስመለስ ዘመቻው እንደማይቆም አረጋግጠዋል። የጠቅላይ ሚኒስትሩ ንግግር ተከትሎ ታዲያ ከወደ አስመራ በአሽሙር የተሞላ ምላሽ የተሰጠ ሲሆን ምላሹ የተሰራጨው በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል እንደሆነም ተመላክቷል። ወደ ቀይ ባህር መውጣታችን አይቀሬ መሆኑን አበክረው የገለጹት ጠቅላይ ሚኒስትር አብይ ኢትዮጵያን ወደብ አልባ ሀገር አድርጎ ኢትዮጵያን ድሃ እያሉ መጥራት ያበቃል ሲሉም ከአንድ ዓመት በፊት የባህር በር ለኢትዮጵያ ካለው ኢኮኖሚያዊና ስትራቴጂካዊ ጠቀሜታ ባለፈ የህልውናዋ ጉዳይ እንደሆነ የገለጹትን ሀሳብ ያጠናከሩበትን አስተያየት ሰንዝረዋል። ወደ ቀይ ባህር ለመግባትና የባህር በር አክሰስ ለማግኘት በሚደረገው ጥረት ውስጥ ጦርነትና ግጭት እንዲከሰት አንፈልግም ያሉት ጠቅላይ ሚኒስትር አብይ አህመድ በዚሁ ጦርነት እንዳይቀሰቀስ ባለን ጽኑ ፍላጎት ምክንያት ነው 5 ዓመት ሙሉ ስንለማመጥ የቆየ ነው ሲሉም ኤርትራን ጨምሮ ከጎረቤት ሀገራት ጋር ሰላማዊ በሆነ የሰጥቶ መቀበል መርህ ኢትዮጵያ የባህር መውጫ በር ልታገኝ ተቃርባ እንደነበረ፣ ነገር ግን አሁንም ከኃይል ይልቅ የሰላም አማራጭ አጥብቀው ይዘው እንደሚቀጥሉ ገልጸዋል። ጠቅላይ ሚኒስትሩ አክለውም ባለፉት 5 ዓመታት ጦርነትና ግጭት እንዳይቀሰቀስ በማሰብ ብዙ ታግሰናቸዋል ላሏቸው አካላት ወሳኝ የሆነ መልእክት ያስተላለፉ ሲሆን ቀጠል በማድረግም ኢትዮጵያ በዓለም ሕግ መሰረት በዲፕሎማሲያዊ መንገድ የወደብ ባለቤት እንድትሆን እህት ወንድሞቻችን ሳይረፍድ በአስቸኳይ ራሳቸውን ለድርድር ዝግጁ ማድረግ አለባቸው ሲሉ በጥብቅ አሳስበዋል። ይህ በእንዲህ እንዳለ ከባህር በሩ ዘመቻ በፊት መንግስት የመጨረሻውን ካርድ ወደ ጨዋታው ጠረጴዛ ያስገባ ሲሆን የአሰብ ወደብን ያካተተ አዲስ የኢትዮጵያ ካርታ ተዘጋጅቶ መሰራጨቱ ተሰምቷል። አዲሱ የኢትዮጵያ ካርታ በጠቅላይ ሚኒስትር ጽህፈት ቤት በኩል እንዲዘጋጅ ተደርጎ ስለ መሰራጨቱና በስፋት በማህበራዊ ሚዲያው ላይ እየተዘዋወረ መታየታቸው የገለጹ መረጃ ምንጮች እንደሚሉት ከሆነ ካሳለፍነው ቅዳሜና እሁድ ጀምሮ አዲሱ የኢትዮጵያ ካርታ በስፋት በማህበራዊ ሚዲያው እንዲዘዋወር እየተደረገ መሆኑን ጠቅሰው ዓላማውም ህዝቡ አዲሱን ካርታ እንዲላመደውና ለማይቀረው የመጨረሻ ዘመቻም ዝግጅት እንዲያደርግ ለማነሳሳት እንደሆነ ያላቸውን ግምት ሰንዝረዋል። ከተወሰኑ ወራት በፊት ጠቅላይ ሚኒስትር አብይ አህመድ በአሰብ ወደብና አካባቢ ላይ የኮሪደር ልማት መስራት እንደሚፈልጉና ለዚህም አስፈላጊ የሆኑ እርምጃዎች እየተወሰዱ መሆናቸውን መግለጻቸው የሚታወስ ሲሆን የኮሪደር ልማትና ዘመናዊ አዳዲስ የወደብ መሰረተ ልማት የሚገነባባቸውን የአሰብ ባህር ዳርቻዎች በግልጽ የሚያሳይ ማስተር ፕላንና አዲሱ የኢትዮጵያ ካርታም በጠቅላዩ ቢሮ ውስጥ ተሰቅሎ ማየታቸውን ለተለያዩ ጉዳዮች 4 ኪሎን የረገጡ ምንጮች ሲገልጹም ነበር። በተያያዘ መረጃ ጠቅላይ ሚኒስትር አብይ አህመድ አራተኛ መጽሐፍ የሆነ የመደመር መንግስት የተሰኘው ምርቃት የተከናወነ ሲሆን በምርቃው ላይም የተነሱ ሀሳቦችና አጋጣሚዎች ትልቅ መነጋገሪያ ሆነዋል። በርካቶችም ስለ መጽሐፍቱ እየተወያዩበት ነው። የመደመር መንግስት መጽሐፍት የኢትዮጵያን ችግር በጥልቅ የዳሰሰና መፍትሄ ያመላከተ ነው አሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ። በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ ለንባብ በቅቷል። በመጽሐፉ የምረቃ መርሃ ግብር ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ባቀረቡት የመጽሐፍ ዳሰሳ ላይ እንዳሉት መጽሐፉ የኢትዮጵያን ሁለንተናዊ ሁኔታ የሚያስቃኝ ነው። በተለይ የኢትዮጵያን ችግሮች በጥልቅ የዳሰሰና ተግባራዊ መፍትሄዎችን ያመላከተ መጽሐፍ መሆኑን ጠቅሰው ችግሮችን ከመሰረቱ ለመፍታት ወሳኝ መሆኑን አመላክተዋል። አስተሳሰብ ላይ ትኩረት አድርጎ ከቁጭት የሚነሳ መጽሐፍ ነው ያሉ ሲሆን ነገሮችን አፍርሶ ከመስራት ይልቅ አዎንታዊውን
ማስቀጠልና አሉታዊውን ማስተካከል ላይ እንደሚያተኩር አብራርተዋል። ይህም ኢትዮጵያ ለዘመናት የሄደችበትን ተቸኳይ የፖለቲካ አካሄድ የቀየረ አታይ ስለመሆኑ ገልጸው ፖለቲካችንን ያሸነፈ አካል እንደፈለገ ሁሉን ይጠቅልል ከሚል አካሄድ የሚያወጣ ነው ብለዋል። እኔ የፈለኩት ካልሆነ ከሚል የዜሮ ድምር ጨዋታ መውጣት የሚቻልበትን ዘመናዊ ፖለቲካ አካሄድ ያመላከተ መጽሐፍ መሆኑንም ነው አቶ ጌታቸው ያነሱት። በሌላ በኩል ዜጎች ከመሰረታዊ ፍላጎት ባሻገር በክብር የመኖር ህልማቸውን ለመመለስ አቅጣጫ ያስቀመጠ ነው ብለዋል። የኢትዮጵያ ችግር በነበረው አካሄድ ትርጉሙ ባለው መልኩ መፈታት እንደማይችል አንስተው የመደበር እሳቤ ተግባራዊ ያደረገው መፍጠርና መፍጠን በዚህ ረገድ ሁነኛ መፍትሄ መሆኑን ተናግረዋል። የአዲስ አበባ ከተማን የተከማቸ ችግር ለመፍታት የተተገበረው የመፍጠርና መፍጠን መፍትሄ በዚህ ረገድ ተጠቃሽ መሆኑን ተናግረዋል። አዲስ አበባን ለመለወጥ የተጀመረው ስራ አዲስ የስራ ባህልን ያላመደ መሆኑን ገልጸው በቀጣይ በአዲስ አበባ የታየው አዲስ ተስፋ ወደ ሁሉም የኢትዮጵያ አቅጣጫ እንዲሰፋ መረባረብ ይገባል ነው ያሉት። መጽሐፉ ለማንበብ ምቹ በሆነ አቀራረብ መዘጋጀቱን ጠቅሰው ሁሉም እንዲያነበው ጥሪ ማቅረባቸውን የዘገበው ኢዜአ ነው። በሌላ መረጃ የጠቅላይ ሚኒስትር አብይ አህመድና የፊልድ ማርሻል ብርሃኑ ጁላ የመኑን ቀይ ባህር መቆጣጠራችን አይቀሬ ነው የሚል መልእክት ከተሰማ በኋላ የኤርትራው ባለስልጣን ለብልጽግና ባለስልጣናት ይድረስልኝ ያሉትን አነጋጋሪ ምላሽ ሰጥተዋል። ለጠቅላይ ሚኒስትር አብይ አህመድና ለፊልድ ማርሻል ብርሃኑ የወደቡን እንቆጣጠሯለን መልእክት ምላሽ የሰጡት የኤርትራ ባለስልጣን የኢሳያስ ታማኝና የቅርብ ሰው የሆኑት የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ሲሆኑ የባለስልጣኑ መልእክትም የኢትዮጵያ ገዢ ፓርቲ ባለስልጣናት በባህር በሩ ዙሪያ የሚያራምዱት ትርክት ቢራ ቢሮ መቀመጫውን መሸፈን ሳትችል መሬት ትሸፍናለች የሚለው አገራዊ ብሂል የሚያስታውስ ነው በማለት ተሳልቀዋል። ሚኒስትሩ አክሎም የብልጽግና ፓርቲ ባለስልጣናት ህገወጡን የባህር በር አጀንዳ ትክክለኛ ብሔራዊ አጀንዳ ለማስመሰል መጠነ ሰፊ ዘመቻ ያደርጋሉ የሚል ክስ አሰምተዋል። ትርክቱ በኢትዮጵያና በጠቅላላው በቀጠናው ላይ አለመረጋጋት ያስከትላል ያለው ሚኒስትሩ ኤርትራ ከጎረቤቶቿ ጋር ትብብር ማድረግ የምትችለው በመከባበር በግልጽ ህጋዊ መሰረትና ለቀጠናዊ መረጋጋት በጋራ በመስራት ብቻ ነው በማለት የመንግስትን አቋም አስፈረዋል። ሚኒስትሩ የብልጽግና ፓርቲ የባህር በር አጀንዳ ኃላፊነት የጎደለው የማያዛልቅ ውድቅ ሊደረግና ሊመከት የሚገባው መሆኑንም ጠቅሰዋል። በመጨረሻም የኢትዮጵያን የባህር በር ጥያቄ ማዳፈን አንችልም ግብጽና ኤርትራን ያስደነገጠው የፕሬዝዳንት ሐሰን ሼክ መግለጫ። ሶማሊያ ሰልፍ አለወጠች፣ በባህር በሩ ጉዳይ ከኢትዮጵያ ጎን ቆመች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ የባህር በር ፍለጋዋን በዓለም አቀፍ ህግ ማዕቀፍ ውስጥ እንድታደርግ እንጠብቃለን አሉ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ በዲፕሎማሲው መንገድ የባህር በር የማግኘት ፍላጎቷን በዓለም አቀፍ ህጎችና ስምምነቶች መሰረት እንድታስቀጥል ድጋፋቸውን ገለጹ። ፕሬዝዳንቱ ይህንን የተናገሩት ከአልአረቢያ የዜና ጣቢያ ጋር በቅርቡ ባደረጉት ቃለ ምልልስ ነው። ፕሬዝዳንቱ በቃለ ምልልሳቸው የኢትዮጵያ የባህር በር ፍለጋ በዓለም አቀፍ ህግ ማዕቀፍ ውስጥ አዲስ አይደለም ሲሉ አብራርተዋል። ማንኛውም ሀገር ጥቅሙን ለማስጠበቅ ዓለም አቀፍ ህጎችን እስካከበረ ድረስ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች እንዳሉ ገልጸዋል። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ ጥረቷን የምታደርግ ከሆነ ይህንን ለማሳካት እንደምትችል ተስፋ አለን ብለዋል። የሶማሊያ አቋም ጽኑና ግልጽ እንደሆነ የገለጹት ፕሬዝዳንቱ በአካባቢው ያሉ አለመግባባቶች በውይይት በመደራደርና መግባባትን በመከተል መፈታት እንዳለባቸው አጽንኦት ሰጥተዋል። ይህ መግለጫ ኢትዮጵያ ከሶማሊላንድ ጋር ቀይ ባህር ላይ የባህር ኃይል ጣቢያ ለመመስረት የፈረመችውን ስምምነት ተከትሎ በሁለቱ ሀገራት መካከል የተፈጠረውን አለመግባባት ተከትሎ የመጣ ነው። ሶማሊያ ይህንን ስምምነት ሉዓላዊነቷ የጣሰ ድርጊት አድርጋ ትቆጥራለች። ፕሬዝዳንት ሐሰን ሼክ መሐመድ በቀይ ባህር አዋሳኝ ሀገሮች መካከል ለጋራ ጥቅም የሚውል መረጋጋትን ለመፍጠር ውይይት፣ መግባባትና ትብብር እንዲደረግ ጠይቀዋል። ይህም ለሁለቱ ሀገራት ዘላቂ ጥቅም እንደሚያስገኝም ገልጸዋል።